ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ ተመልካቾቻችን እንደምን ሰንበታችኋል? በዛሬው የኔሞ አምዳችን ከወይዘሪት ምንታምር ሞርካ ጋር ቆይታ እናደርጋለን። ወይዘሪት ምንታምር ሞርካ እንግዲህ ከሰሞኑ የቦሮ ሽናሻ የዘመን መለወጫ ጋሪ ወሮ በዓል ላይ እንግዲህ አንደኛ በመውጣት የጋሪ ወሮ ሚስ ጋሪ ወሮ ተብላ ተሹማለች። ከሷ ጋር ቆይታ እናደርጋለን። በሚኖረን ቆይታ እንግዲህ ጥሩ ጊዜ እንደምናሳልፍ ተስፋ አደርጋለሁ። የትም እንዳትሄዱ። የምንታምር ሞርካ ሚስ ጋሪ ወሮ ተብለሻል። በመጀመሪያ እንኳን ደስ አለሽ። አመሰግናለሁ። ስለዚህ ምንታምር በማህበራዊ ሚዲያ ባህሏን በስፋት እያስተዋወቀች የነበረች ጎበዝ ወጣት ናት። እንግዲህ ፊት ለፊታችንም ጭምቦ አለ። ጭምቦ እንግዲህ በሽናሻ ብሔረሰብ ዘንድ በጣም ታዋቂ የክብር እንግዳ ሲመጣ የሚቀርበው ጭምቦ ነው። ከፊት ለፊታችን አለ። ስለዚህ የምትዩ ነገር አለ? በመጀመሪያ በእኛ ቋንቋ በድምሻ ጭምባ ይባላልና ትልቅ ለክብር እንግዳ የምናቀርበው የባህል ምግባችን ነው። እናም ያው እንደምታዩት በዚህ በዳጣ እንዲሁም ወተቶች አሉ። ዶሮ እንደዚህ ቶስት ተደርጎ የራሱ የሆነ መጋገሪያ አለው። ዶሮ የራሱ የሆነ መጥበሻ አለው። ዳጣውም ለየት ባለ መንገድ ነው የሚዘጋጀው። ቅቤም እንጠቀምበታለን። ያው እና ለክብር የምናቀርበው ትልቁ ምግባችን ነው። ጭምቦ በመባል ይታወቃል። የዘንድሮ ጋሪ ወሮ በጣም የተለየ ነበር አይደለ? አዎ በጣም። ምንድነው የተለየ ያደረገው? በጣም እኔም የታዘብኩት ነገር አለ። ፕሮግራሙ ላይ ስለነበር ትንሽ ደመቅ ያለ ነው። የአሶሳ ሕዝብ ንቅል ብሎ የወጣ ይመስል በጣም በስፋት ነው የተከበረውና ላንቺስ ምንድነው የተለየ ያደረገው የሚለውን ከዛ ነው ነሳ። ጋሪ ወሮ ለኛ ለስፔሻሊ ለቦሮ ሽናሻ ማህበረሰብ ዘንድ በደንብ በደማቅ ሰስፔንስ ሆነን የምንጠብቀው ትልቁ ባህላችን ነውና የዘንድሮ ባህል ደግሞ ለየት የሚያደርገው እንግዲህ ለብዙ ጊዜ ስንጠይቅ የነበረው የቦሮ ሽናሻ ቦታ ይሄ ምናከብርበት ትልቁ ቦታ ተሰጥቶናል። በዚህ አጋጣሚ በቦሮ ሽናሻ ህዝብና በእኔ ስም ክቡር ፕሬዝዳንታችን አሻድሊ ሀሰንን ማመስገን እፈልጋለሁ። በሌላም ደግሞ ያው እንደ ክልላችን ለመጀመሪያ ጊዜ ባህሌን ትወክላለች፣ እሴቱን፣ ትውፊቱን ሁሉን ነገር ታሳያለች ብሎ ታስቦ ሚስ ጋሪ ወሮ ውድድር ተደርጎ ነበረ። እንግዲህ እዚህ ውድድር ላይ እኔም አንዷ ተሳታፊ ነበርኩ። በተደረገው ውድድር ላይም አምባሳደር ሁኜ ተሹም ያለው ህዝቡም ወክሎኝ ትችላለች ብሎ መርጦኛል። ይሄም መደረጉ በጣም ትልቅ ነው። ከማህበረሰቡ ዘንድም በማህበረሰቡ ዘንድም ትልቅ ተደራሽነትን እንትንን አሳይበታለሁ። ያው የኔ መመረጥም ለኔ ትልቅ ነገር ነው። በተጨማሪም ደግሞ ያው ዘንድሮ ደግሞ በተለያየ መንገድ ብዙ ስራዎች ተሰርተዋል። ትላልቅ ነገሮችን ያው እንዳየ ነው ተሰርተዋልና ይሄ ለየት ያደርገዋል። ለኔ ደግሞ በጣም ደስ ብሎኛል። አሸንፋለሁ ብለሽ አስበሽ ነበር ወይ? ምን አይነት ስራዎችን ምን አይነት ዝግጅት አድርገሻል? መቼ ጀምሮ የሚለውንም በዚህ ብለላ አርክሻት ነገር ሁሌም ውድድር ስትወጪ አሸንፋለሁ ብለሽ ነው የምትወጪው። አይ እንደዚህ ቢሆንስ ምናምን የሚባል ነገር የለምና እኔ በራሴ ኤፈርት ነው እዚህ ጋር የደረስኩት። ሶሻል ሚዲያ ላይ በቲክቶክ አካውንቴ የምታውቁኝ ታውቁኛላችሁ። በደንብ ለፍቼበታለሁ፣ ሰርቻለሁ በትንሹም ቢሆን። እውነት ለመናገር ይሄ ውድድር ሲነገረኝ ወደዚህ ስመጣ እንደ ቀልድ ነው አስቤበት በደንብ እንትን ብዬ አይደለም። እና ከመጣው በኋላ ምታያት እናቴ አጠገቤ እንደዚህ ልወዳደር ነው፣ ምን ታግዥኛለሽ፣ ምን ትያለሽ፣ በምን መልኩ ብቀርብ ማሸንፍ ይመስልሻል ብዬ ባጠገቤ ያሉትንምና በተጨማሪ እሷን ጠይቂያት ነበርና እንደምታዩ ማቴሪያሎችን ሰጠችኝ። በድሮ ምን ተጠቀማቸው እናቶች የሚጠቀሙት እዚህ ጸጉሬ ላይ ያረኩት ድሮ እናቶች ለሽቶ የሚጠቀሙት አንድ ላይ ተቀጥቅጦ ምናምን የሚጠቀሙት እንትን አለና የቅቤ ቅል ብዙ ማቴሪያሎችን ሰጠችኝ። እና ደግሞ ድሮ ሴት ልጅ የምትለብሰው አለባበስ አለ። አሁን ይሄ ልክ እንደዚህ ሳይሆን ለየት የሚያደርገው አለባበስ አለ። ስትጠየቂም እንደዚህ ዲቴል ብላ አሳየችኝ። እንዳጋጣሚ ኮንፊደንስ ነው ትልቁ ነገር። ገባውበት። እግዚአብሔር ይመስገን አሸናፊ ሆኛለሁ። በዚህም ደግሞ በጣም ደስ ብሎኛል። ደስ ይላል። ሚስ ጋሪ ወሮ ከሆንሽ በኋላ ስልኮቹ በዙ
ደዋይ በዛ አዎ ብዙ ፕሮሞሽን ስራዎች አሉ ኢቨንት ላይ ብንጋብዝሽ የሚሉ አሉ በዚህ አጋጣሚ ኢቨንትም ትላልቅ ኢቨንቶች ላይ ልትጋብዙኝ የምትፈልጉ ሰዎች ካላችሁ ዲኤም አድርጉኝ እና ቆንጆ ነው በደንብ ሲሰራበት ደግሞ የበለጠ ነገር ይመጣል ብዬ አወራለሁ አስባለሁ እሺ ደስ ይላል ተመልካቾቻችን እንግዲህ ወይዘሪት ምንታምር ሞርካ ጋር ያደረግን ያለነው ቆይታ አሁንም ይቀጥላል ምሳ ሰዓት ላይ ነው በነገራችን ላይ አሁን እየተቀረጸ ያለው የቀረበውን ጭንቦ እንብላና ደግሞ እንመለሳለን አሁንም የትም እንዳትሄዱ ተመልካቾቻችን እንግዲህ ቆንጆ ጭንቦ በልተናል ተመልሰናል ምሳችንን በኃይለኛው ነው የበላነው አይደል እንዴት ነበር ምሳ ቆንጆ ነበር በጣም ይጣፍጥ ነበር እንግዲህ ያዘጋጀችዋን እንግዲህ እጇን ይባርከው ብለናል እንቀጥላለን ምንቴ እንተዋወቅ ምንቴ ማናት ከየት ተወለደች እድገቷ ምን አሁን ያለችበት ምንድነው የተወለድኩት መተከል ዞን ድባጢ ወረዳ ግርዝ ቀበሌ የምትባል ቀበሌ ያለች እዛ ነው የተወለድኩት ልጅ ያለው ነው ግን ወደ ድባጢ ሙቭ ያረግ ነው ከዛ በኋላ ያው ኤሌመንተሪም ፕራይመሪም እዛው ነው የጨረስኩት ዘን ዩኒቨርሲቲ ደርሶኝ ነበረ እንደማር አልተፈቀደ ባህር ዳር ነው የጨረስኩት በግል ነው የተማርኩት ከዛ በኋላ ያው አሁን ላይ ወደ አዲስ አበባ ሙቭ አድርጌ በራሴ ስራ ነው ያለሁት የራሴን ስራ ነው እየሰራው ያለሁት በግልሽ ማለት በግል ያው ምን ላይ ነው መሰረው እንዴ ሶሻል ሚዲያ ላይ ነው እየሰራው ያለሁት የተለያዩ ፕሮሞሽኖችን እንሰራለሁ እንዲሁም ከእህቴ ጋር የጸጉር ሂዩማን ሄር እና ሲንቴቲክ ዊጎች ትሸጣለች አሁን ቲክቶክሽን እያየሁ ነበርና ባህልሽን ለማስተዋወቅ ምን አነሳሳሽ ቲክቶክ መጀመሪያ እንደተፖሰተ ማለት ትሬንድ እንደሆነ አካባቢ ዝም ብዬ አካውንት ከፈትኩና አስቀምጬው የራሴ ዝም ብዬ ቪዲዮ ሰራ ነበር ምናምንና ሳየው ኮንተንት የሚባል ነገር አለ በምን ልስራ ብዬ ሳስብ የኛ ማህበረሰብ ጋር ባህላቸውን የሚያስተዋውቁ ሌሎች ማህበረሰቦች ጋር ሳይ ለምን እኔ አልሰራም ብዬ እንደ ቀልድ ብሬክ ሂጄ ነው እንደ ቀልድ የጋሪ ወሮ ወቅት ነበረ ከዛ እንዲ ልንወጣ አካባቢ ቪዲዮ እንስራ ምናምን አልኩትና አባቴ ዝም ብዬ እንዲው እያዘመላት ክራር እየመታላት ለናቴ ብዙ ጊዜ እየተዘመልን ያደግነውኛና እያዘመላት ቪዲዮ አረኩት ፖስት ሳረጋው በጣም ቫይራል ወጣ ከዛ ቫይራል ወጣና ኮሜንት ፊድባኩን አየሁት ከዛ ለምን አልሰራም በቃ እስከምቆይ ብዬ አንዳንድ ቪዲዮዎች እየዞርኩ በራሴም እየጣርኩ ስለ ባህሉ የሚገልጽልኝ እናቴንም አዚሚልኝ ብዬ ሊሆን ይችላል ክራር ምታልኝ ብዬ ሊሆን ይችላል እያንዳንዱን ሞመንት ሰርግ ላይ የማይተሻቸው ከሆነ ወንድ ልጅ ይዞ ሲገባ ያለውን ቫይብ አሳይቻለሁ ምናምን እንደዛ አይነት ቪዲዮዎችን ያስኩኝ እንደ ሚሞሪ ያስኩና ድራፍት ላይ ያስቀመጥኳቸው ከዛ ግራጁዌት ላረጋ አካባቢ ነበረ ሊያስመርቁኝ መጡ ሲመጡ ግራጁዌት ሳረግ አባቴ ዘፈነልኝ ምናምን ብዬ ፖስት ሳረግ 1,100,000 ሰው አየሁ ከዛ ቫይራል ወጣ በቃ ከዛ በኋላ ብዙ ሰዎች አባትሽን እንዴት እናገኘው በጣም ደስ ትላላችሁ ምን አይነት ማህበረሰብ ነው የት ነው የሚገኘው ቫይራል ከሆነ በኋላ ነው ብዙም ሰው አያውቅም እንደዚህ ሽናሻ የሚባል ማህበረሰብ ሁሉ አለ ብሎ የሚጠይቀኝ አጋጣሚም አለ ከዛ ቀጠልኩበት ያለኝን ድራፍት ያወጣው ፖስት ማድረግ ሲጀምር ከሰው ዘንድም ተደራሽነትን አገኘ እና ለኔ ቲክቶክ ትልቁ ባለውለታዬ ብራዊ ሚዲያን ለመጥፎ ለኩይ ተግባር የሚያውሉ አሉና ላንቺ ደግሞ ጥሩ ነገር አድርጎልሻል መልካም ነው ሌላው ምንድነው አሁን ሚስ ጋሪ ወሮ ሆነሽ ተሾመሻል እቅድሽ ምንድነው እንዴት አርገሽ ነው ማስተዋወቅ የፈለግሽው ያሰብሽው ነገር አለ ወይ እቅዶች አሉ እንደሚታወቀው በጣም ብዙ መሰራት የሚፈልጉ ስራዎች አሉ ስለ ባህላችን ስለ ለቅሶ ስነ ስርዓታችን ስለ ሰርግ ስነ ስርዓታችን ስለ ቀብር ስነ ስርዓታችን ሊሆን ይችላል ብዙ ያልተሰሩ አሉ ኢቭን በትንሹ እንኳን ብንይዘው ይሄ ምን መገበው ጭንቦ ምግባችንን እንዴት ሰው እንዲያውቀው እየታወቀ ነው ኦሬዲ ግን እንዴት ሞር ደግሞ እንዴት እዚህ ላይ መስራት አለብኝ ድሮ እናቶች ጋር አባቶች ጋር የነበረን ታሪክ
እንዴት ወደፊት አወጣዋለሁ የሚለውን ነገር ያው ፕላን ያረኩ ነው። ኢቨንትም ቢሆን የጭንቦም ፕሮግራም ሊሆን ይችላል። አንዳንድ የኛን ባህል የሚያሳይ ኢቨንት አዲስ አበባ ላይ አዘጋጅቼ እንግዶች ብጋብዝ ስፖንሰር የሚያደርጉኝን ነገሮች እየፈለኩ እንደዚህ አይነት ስራ ውስጥ ለመግባት እና ማህበረሰቤን ለማገልገል እየተዘጋጀው ነው ያለሁት። አንዳንድ ቪዲዮዎችን እያየሁ ነበር አንቺ ጋር ለመስራት ሳስብ በተለይ አባትሽ ጋር ያለሽ አታችመንት የሚገርም ነውና ቤተሰብ ብዙም አይፈልግም አይደለ? እንደዚህ ሚዲያ ላይ ወጣ ማለት በተለይ ጭፈራው ምናምን ሲሆን የኛ ባህል ትንሽ እንትን ይላል አይደለ? እንዴት ነው ከአባትሽ ጋር ያለሽ አታችመንት? ምን ያክልስ ይደግፍሻል የሚለው ነገር? እንዴት መሰለሽ አባቴም እናቴም ስፔሻሊ ልጅን የሚያሳድጉበት መንገድ የራሳቸው ሁሉም ሰው የራሱን የሆነ የሚያሳድግበት እንትን አለ። እኛ ቤት ፓሽንሽን ነው የምትከታዩ የምታውቂው ችሎታሽን ነው የምትከታዩና በእያንዳንዱ ነገርሽ ተሰሚነት አለሽ። ምንም ትክክል ያልሆነ ነገር እኮ ትክክል አይደለም ሊልሽ ይችላል። ይሄ ግን ሊበረታታ ሊደገፍ የሚችል ነገር ነው። ከቢሮ እየመጣ ሊሆን ይችላል። ቆይ ወክ አድርግልኝ ብሎ ወክ የሚያደርግልኝ አባት ነው ያለኝ። እናቴ እንትን እየለቀመች አይተሽ ከሆነ ቦሎቄ እየለቀመች አዚሚልኝ ስላት እሺ ልለቀው ነው ቲክቶክ ላይ ምናምን እንኳን አልላትም። እንድትጠነቀቅ እንኳን አላረግም። አጋጣሚዎች ናቸው ጥሩ ነው የሚወጡትና አይዞሽ በርቺ ነው የሚሉኝ እህቶቼም። በደንብ ቀጥይበት ነው የሚሉኝ። ኢቭን ከማቴሪያል ደረጃ ሊሆን ይችላል። አባ እንደዚህ አይነት ነገር እንዴት ነው ጠይቄ ሁላ ፖስት ማድረግበት ጊዜ አለ። ስለ ባህሉ ዲቴል ጠይቄ እንዴት ነው ይሄ እንደዚህ ብባል እንዴት ነው የሚለው ነገር መልስ ለመስጠት እንኳን በደንብ ብሪፍሊ ኤክስፕሌን አድርጎ የሚነግረኝ ቤተሰብ ነው ያለኝ። እናቴም አባቴም በጣም አግዘውኛል እዚህ ላይ። አሁን እንደውም በእኔ ፔጅ እኔ አይደለሁም የምታወቀው ቤተሰቤ ነው። እናትሽ የት አለች አባትሽ የት አለች ነው የሚባለው እና ምን ያህል ጥሩ ቤተሰብ እንደሆነ ኮሜንት ላይም ይታያል። ባህላችንን እያንዳንዱን ነገር ስለ ቦሮሽ ናሻ ሊሆን ይችላል እያንዳንዱን ነገር እንድናቃርጎ ነው ያስተማረን። ኢቭን አሁን አዲስ አበባ ላይ አግብቶ የሚኖሩ እህቶች አሉኝ አይደለ? በዓል ሲደርስ መስቀል ሲደርስ ይሄ ፍሬሽ ምንቀበላቸው ውንሶ ይሄ ዱባ ጉያ ምናምን አለ አይደለ? እነሱን አንጮቴ እንትን ተብሎ ጭንቦ ምጣድ ልኮላቸው ይሄ መፍጫችን ሁላ ተልኮላቸው አዘጋጅተው የራሱን አይነት ቫይብ እንዲፈጥርላቸው አድርገው ነው የሚያከብሩት። ለምን አንዴ አስተዳደግሽ ነው ሁሉም ነገርና በእኔ እንደዚህ እዚህ ደረጃ መድረስ ቤተሰቤ እናትና አባቴ እህቶቼ ትልቁን ድርሻ ይወስዳል። መልካም ነው። የእናንተ ቤተሰብ ደስ ይላል። ባህልን ከመጠበቅ አንጻር እንደው የታዘብሽው ነገር አለ? ባህል እንዴት ነው እየተጠበቀ ነው? አሁን እንዴት ነው ቲክቶክ ትልቅ ነገር ነው እውነት ለመናገርና ከኔ ቪዲዮ በኋላ ራሱ ከኔ ቪዲዮ ብዬ ባላጋንነውም ከኔ ቪዲዮ በኋላ ብዙ ልጆች ቲክቶክ ጀምረዋል። ባህላቸውን እያንጸባረቁበት ነው። በጣም ሪፖስት አደርግላቸዋለሁ ያያቸዋለሁ ምናምን ኢንተረስትድ ሆኑ ምናምን። ብዙ ቆነጃጅቶች አሉ፣ ብዙ ስራ መስራት የሚፈልጉ ልጆች አሉ። ኢቭን እኔ አሁን ሚስ ከሆንኩ በኋላ ገና 2 ቀኔ ነው አይደለም እንደዚህ አይነት ስራ አስበናል። በፊልም ደረጃ ስለ ባህላችን መስራት አስበናል እና በአንቺ በኩል የምትጠይቂውና እኛ ወደፊት አንድ ስቴፕ ከፍ እንድንል የሚደረግበትን አመቻችልኝ ብሎ ራሱ አሁን የሚጠይቀኝ ሰው አለ። ልጆች አሉና እነሱ ላይ መስራት ፈልጋለሁ። ቆንጆ ነው፣ አሁን ላይ ቆንጆ ነው። እኔም ደግሞ ሞር ከዚህ በላይ ልጆች እንዲወጡበት አደርጋለሁ። እኔ አሁን ቀጣይ አመት ሌላ አምባሳደር ትመረጣለችና እኔ ጋር ያለን ቻሌንጅ እንድታየው አልፈልግም። ቻሌንጅ ቢኖረው እኔ ጋር ያየሁትን ነገር እንዲደገም አልፈልግም። ይሄን ሁላ ነገር አስተካክዬ ለማስረከብ ነው የምጥረውና ቆንጆ ነው። ለአንድ አመት ነው እንዴ? ለአንድ አመት ነው። እሺ ሚስ ጋሪ ወሮነሽ ተሾመሻል። ስታሸንፊ የክልሉ መንግስት ሸልሞሻል አይደለ? ምን ነበር የሸለመሽ? ምንድነው የተሰማሽ? ምንድነው የምታረጊበት? እንግዲህ ካባ የምስክር ወረቀቱም ትልቅ ነገር ነው። እንደ ክልሉም ደግሞ ሸልሞኛል በገንዘብም ያው እንዲህ ነው ባልልም ቆንጆ ነው። ደስ ብሎኛል በጣም። እኔ ከዛ ይልቅ ክብሩ ትልቅ ነገር ነው። ክብርት አፈ ጉባኤያችን ነች ካባ ያለበሰችኝ። ክብርት አፈ ጉባኤያችን እትዬ አስካለ አድቦሮ ደስ ይላል። ብቻ አመስግኛለሁ። በጣም ደስ ብሎኛል።
አካባቢ የባህላዊ ቁሳቁሶች አሉና ስለነሱ የምታያቸው ነገር አለ ወይ? እየፈተልሽ ነው? በደንብ ትችይበታለሽ? ግን እውነት ለካሜራ እንዳይወር ይሄን ለካሜራ እንኳን አይደለም ግን ይሄን ስትሰራ ምናምን አየዋለሁና እንትን ብላኝ ነው አሳይታ ነው እንትን ያለችንና ይሄ ያው እኛ አሁን እየለበስን ያለነው ልብሳችን የለም ድሮ እንትን ድረስ እየተሄደ አይደለም የሚሰራው ሸማጋ ምናምን አይደለም። እናቶች በእጃቸው ፈትለው ሰርተው መጨረሻ ፕሮሰስ ሊሆን ሲል ነው ለእንትኑ የሚሰጡትና ይሄ የምናጌጥበት ልብስ ምናምን በራሳቸው እጅ ፈትለው ኢቭን የምንበላው ምግብ አሁን ጭንቦ እንደዚህ ተሻሽሎ በጤፍ በምናምን መጣ እንጂ በቆሎ አለ። በቆሎ ተፈጭቶ በእጅ እሸት በቆሎ መጅ ይሄ ያይሽው መጃው ተፈጭቶበት ምናምን በራሳቸው ነው። ያው የድሮ እናቶች ጋር ያለ ነገር ነው እንደዚህ አይነት እንትን የሚሉት። ይሄ የምታዩ ደግሞ ፉሩ ኡሊያ ይባላል። ፉሩ ኡሊያ ማለት ሴት ልጅ ስታገባ የሽናሻ ሴት ልጅ ስታገባ የሚሰጣት ጊፍት ነው። ይሄ የማይረሳ የትም የማይቀር እኛ ጋር የቀረ ነገር ነው እና እዚህ ውስጥ ቅቤ ነው የሚደረገው። ላማቶቿ የምላሽ ቀን ላማቶቿ ቅቤ ትቀባለች። ቅቤ ፕሮግራም አለ። ከዚህ ንጹህ ፍሬሽ ቅቤ ነው የሚደረግላት። ከዛ በኋላ ለዘላለም አይለያትም። ይሄ እቃ ቤቷ ውስጥ ጌጡ ነው ይቀመጣል። ከእናቷ የምትወስደው ዋነኛው እቃ ይሄ ነው እና እናቶች ናቸው የሚሰሩላቸው። አሁን እኛ ቤት እናቴ ናት በራሷ እጅ የምትሰራው። ትሰራለች እንደዚህ አይነት ነገር ምናምን ጎበዝ ናት እና እናቶቻቸው ናቸው የሚሰሩት። እኔ ገና አላገባውም። ያው ሳገባ ገና አልተሰጠኝም። ሳገባ ነው የሚሰጠኝ። ይሄ ደግሞ እንግዲህ ያው እኔ በአቅራቢያ ያለውን ነው ይዤልሽ የመጣሁት። ይሄ ዝጉያ ይባላል። የወተት ቅል ነው። ድሮ ወተት እንደዚህ እየገፋል ነው ያደግነው። ይሄ መግፊያችን ነው። እንግዲህ እንደምታዩ ከእንጨት ነው የተሰራው። ይሄም ክዳኑ እቺም ማስተንፈሻ ነች። ደስ ይላል ብቻ እና በእንደዚህ አይነት ቀን በቀን ነው የሚገፋው። እንደውም የሚገርምሽ ይሄ የወተት ቅላችን ነው። እዚህ ጋር ደግሞ ይሄ ደግሞ ቦርዴ ሊሆን ይችላል፣ ውሃ ሊሆን ይችላል፣ ውሃ ልንቀዳ ሊሆን ይችላል። ቦርዴ ማንኛውም የሚጠጣ ነገር ለመጥለቅም ለመጠጣትም ትላልቅ በዓላቶች ላይ ደግሞ እንዲህ ነው። አሁን ለምሳሌ ስናገባ ሊሆን ይችላል ምናምን እንትን እንልበታል። ማስቀመሻም ነው። ይሄም ደግሞ መጠጫ ቅላችን ነው እና እነዚህ ማቴሪያሎች አሉ። ፕላስ ደግሞ ድሮ እናቶቻችን እንትን ነው እዚህ ጋር አሁን እዚህ ጋር እቺን አድርጊያታለሁ አይተሻት ከሆነ እዚህ ጋር ደግሞ ፀጉሬ ተሰርቶ ቀሬ ምናምን ይታይሻል አይደል? እዚህ ጋር ደግሞ እቺን አድርጊያታለሁ እና ምንድነው በድሮ ጊዜ እናቶቻችን ሽቶ አያውቁም። እቺኛዋ አንቢታ ትባላለች። ከዛ እቺኛዋ አንቢታ ትባላለች፣ ቡካ ትባላለች፣ ሻዋ ትባላለች። አንድ ደግሞ አለ ይሄኛው ሞጪራ ይባላል እና ይሄ ይደርቅና ከሶስቱ የሚገኘው የራሱ የሆነ ሽቶ አለና ከቅቤ ጋር ተቀላቅላ በዚች እቃ ትደረጋለችና ሽታው በጣም የሚገርምሽ ቆንጆ ነው። ኢቭን አሁን ይሄን አርጌው እንዴት ሽታው ደስ ይላል። ተፈጥሯዊ ነገርን ነው የተላበሰው የኛ ባህልና እንደውም ለምን አላረግልሽም? ይሄ አንቢት በአማርኛ እንኳን አልቆም አይ በእኛ ነው የማውቀው። አሪቲ ይሄኛው ሀሪቲ ነው። ይሄ ደግሞ አሪፍ ነው። ሽቶውም በፋብሪካ በጣም የተለየ ቆንጆ ነው። በጣም ቆንጆ ነውና እነዚህን ነው ለሽቶነት የሚጠቀሟቸው። ከቅቤ ጋር ቀላቅለውም ሊሆን ይችላል። በተለያየ በራሳቸው እንትን በዚች ቅል አድርገው ነው የሚጠቀሙት። እንግዲህ እኔ የለበስኩት አለባበስ እዚህ ጋር የሚያመላክቶች እናቶች ጨምሮ እኔና አንቺ የለበስነው ለእኔ ለውድድር ነው። ልጃገረዶች የሚለብሱትን የለበስኩት። ዛሬ ደግሞ ለብሼ የመጣሁት እናቶች ጋር የሚዘወተር ልብስ ነው። ለየት የሚያደርገው የኛ ዙር ይባላል የልጆች። ይሄኛው ደግሞ ዙር ማለት ይሄ ነው። እሺ እንደዚህ ለየት የሚያደርገው ከዛ እናቶች ጋር ሲመጣ ይሄ ነገር አለ እና ደግሞ አሁን አንቺ ያደረግሽው የእናቶችን መቀነት አስተሳሰር ነው። እኔ ደግሞ የልጆችን ያደረኩት እና አለባበሳችን ለየት የሚያደርገው
የእናቶችን መለየት ትችያለሽ፣ የልጆችንም መለየት ትችያለሽ። እና አሁን ለብሰን የመጣ ነው የእናቶች ነው። መቀነት አደራረጌ ደግሞ የልጆች ነው። ገና ያላገቡ የሚያረጉት ያንቺ የእናቶች ነው። ከፀጉር አሰራሬ ደግሞ ሲጀምር እኔ የተሰራውት ስሬት ቀሪያ ይባላል። ቀሬ ማለት ልጃገረድ ሴቶች ያላገቡ ልጃገረድ ሴቶች የሚሰሩት ስራ ነው። ከዚህ በፊትም ቲክቶክ ላይ ትንሽ ቪዲዮ እንትን ብዬላቸዋለሁ። ለየት የሚያደርገን ምንድነው እንግዲህ የእናቶች ሲሆን እሷ ብትገባና የእናቶችን ባሳይልሽ ደስ ይለኛል። ይሄኛው ዙር በዚህ ይመጣል። እንደዚህ አሰራራችንም ልክ እንደዚህ ነው እንደምታዩ። ከዛ በኋላ ስንመጣ እዚህ ጋር የምትወጣ ፀጉር አለች። እቺን አይሻ ከላይ ላይ ከዛ የልጆች መሆኑ የምታውቂው እነዚህ ሳንቲም የድሮ ሳንቲም አሁን እዚህ ጋር 10 ሳንቲም አለ፣ 5 ሳንቲም አለ፣ ስንት ነው 50 ሳንቲም አለ። የድሮ ሳንቲሞች አሉ፣ ጥለትና ምን አለ መለያ ናቸው እነዚህ። እና እቺ ቀዩም ያው አይነት አላገባሁም ነው መልእክቱ፣ አላገባሁም ነው። ሶስቷ የተሰራቸው ሶስቷ ስሬት ናት ወሳኝነት ያላት። እነዚህ ደግሞ ሞር የሚለየን ጌጣጌጥ ነው። እና ይሄ ስሬታችን ትልቁ እንዲሁ ፒክ ማድረግ ትችያለሽ። ትላልቆች የቶቹ ናቸው ልጆቹ የቶቹ ናቸው የሚለውን ነገር ለመምረጥ ሰው አይቸገርም። ከዛ በኋላ ደግሞ ይሄ ከዚህ ልጀምርልሽ። እኔ ያንገቱን የጆሮ አመመኝና አላረኩትም። ይሄኛው ወርቅ ነው እንግዲህ እኛ ጋር የተለመደ ወርቅ ነው። መስቀል ነው ይሄኛው እጄ ላይ ያረኩትም ወርቅ ነው። ይሄኛውም አምባር ዲምባ ይባላል በእኛ። እዚህ ጋር እግሬ ላይ ደግሞ እንደምታዩት አልቦ አለ። የሚገርምሽ በቦሮሽናሻ ዘንድ ስማቸው ይለያያል። ያው ሰው እንዲገባው ፈልጌ ነው። እነዚህ እናቶች ድሮ ሲያገቡ ሚያ ይባላል። ሚያ ማለት ማጫ የሚደረግላቸው እንትኖች ናቸው። ከጠገራ ነው የሚሰሩት። ውድ ማቴሪያል ናቸው። አሁን ላይ ሚያ ይባላል። እና ጥሎሽ የሚጣልላቸው እነዚህ ናቸው። መስቀል አለ፣ አምባር አለ፣ እዚህ ውስጥ ወርቅ አለ። የጆሮ ወርቅ ደግሞ ጥምዝ ነው አለ። እና እነዚህ እኛን የሚገልጽ ነገር ነው። የሚገርምሽ እግሬ ላይ አሁን እንደዚህ ሳየው ምናምን ትልቅ ነገር ነው የሚሰማኝ። በእውነት ደስ ይላል በጣም። እና ሁሌ አድርገሹ ብትሄጂ ራሱ ማይሰለች ነገር ነው። እና ደግሞ አሁን ማስተላለፍ እንኳን የምፈልገው አሁን ላይ ይሄ ወጣቶች እያገቡ ባሉበት ሰዓት ይሄ ቀረ እና ይሄን ማጫ ላይ ከወርቁም በተጨማሪ ጥሎሽ ላይ እነዚህን ጨምሩበት ማለት ፈልጋለሁ። ይሄ ባህላችን ነውና በራሳችን መድመቅ ስላለብን መጀመሪያ እነዚህ መቅደም ያለባቸው አልቦም አለ፣ አምባር አለ። ከነዚህ በተጨማሪ ደግሞ ወርቃችን አለ፣ የጆሮ ሜጅም እና እነዚህ ባይቀሩ አሁን ላይ እየቀሩ ይገኛሉ መሰለኝ እንዳየሁት ከሆነ። እና እነዚህ እንዳይቀሩ መልክቴንም በዚህ አጋጣሚ ማስተላለፍ እፈልጋለሁ። አንቺም ስላላገባሽ አንቺን የሚያገባሽ ባል እነዚህ ነገር እንዳትረሳ መልክት። አዎ ደስ ይላል። በጣም ነው የሚያደምቀው። በጣም ደስ ይላል። ገጠመኝ ግን አለሽ እንዴ? ገጠመኝ እንደ ማትረሽ ገጠመኝ ካለሽ ትንሽ ዘና እንድን በጣም የገረመኝ ገጠመኝ በቅርቡ ቲክቶክ ላይ ለቅቄው ነበርና ሰው የዚህን ያህል ያየኛሉ ያልኩበት ነውና ቦሌ ላይ ትልቅ ካፌ ነው፣ ለንደን ካፌ ይባላል። ያው ተጠቅማችሁ የምታውቁ ከሆነ በጣም ቆንጆ ትልቅ ካፌ ነው። ብዙ ሰው አለ እዛ አካባቢና ቁጭ ብለን ጋሪ ወሮን አክብረን እንደመጣን ነው እና ማኪያቶ ጠጥተን እንግባ ተባብለን የሲስተር ባል ምናምን ነበሩ። ልክ ቁጭ አለና ሰው የሚያየው አለባበሴን ምናምን ነው ፊቴን። ከዛ አባቴ ጋር ፊቴ ይታወቃል መሰለኝ አላውቅም። ጨርሰን ምናምን ቢል ከፍለን ልንወጣ ስንል ማናጀሯ መጣችና ምን ታምርናሽ አለችኝ። አዎ ስላት ትናንት ስለ ጋሪ ወሮ በመጀመሪያ በጣም አደንቅሻለሁ፣ አባትሽንም በጣም አደንቀዋለሁ አለችኝ። በመጀመሪያ ጋሪ ወሮ ዛሬ እንደሆነ አይቻለሁ፣ ትናንት ቪዲዮ ሰርተሽ ነበር አለችኝ። ያው አክብረን እየመጣን በጣም ነው የምወደው። ለኔ ሳየው የመጀመሪያዬ ነው እንደዚህ አይነት ባህል አላቅምና እንዳውቅ ረድተሽኛል። በለንደን ካፌ ስም ደቂቃ ካለሽ ትንሽ ደቂቃ ስጭኝ አለችኝና የገረመኝን ገጠመኝ ነው የምነግርሽ። ለንደን ካፌ ብራንድ ያለበትን 5 ጥላ ይዛልኝ መጣች። ላለነው አካፍላ ይሄን በኔ ስም በካፌው ስም ለጋሼ ሞርካ አድርሱልኝ አለችኝና ሙዚቃ ከፈተችልን ምናምን ጨፈርንላትና ሰው ተገርሞ ያየና የሽናሻ ብሔረሰብ ባህል ጎልቶ ወጥቷል፣ ታይቷል፣ ታውቋል ብለሽ ታስቢያለሽ? በከፊሉ በደንብ ሊሰራበት ሊወራለት ሊነገርለት
የሚገባ ብሄር ነውና ከዚህ በላይ ብንሰራ ያውቀዋል። ግን እንደኔ በደንብ ከዚህ በላይ ታውቋል። አዎ ይታወቃል በቸም ግን ኮሜንቴን ሳየው እንዴ እኛ አንታወቅም እንዴ እስከማለት ሁላ ፊል አድርጌያለሁና ማህበረሰቡ በዚህ ዙሪያ ቢሰራበት በደንብ ከኔ ጋር ከጎኔ ሆኖ በስፖንሰርም ደረጃ ሊሆን ይችላል በደንብ ይሄ ነገር እንዲወጣ ማገዝ ይችላሉና እኔ ያው በኔ በኩል በተለይ እኔ ያልዋሽም በጣም ከህዝቡ ዘንድ ተደራሽነትን አግኝቷል። ከስተመርም ሊሆን ይችላል ጸጉር ሊገዛ የመጣ ከስተመርም ሊሆን ይችላል እንዴ አንቺ ነሽ እንዴ እዚህ ላይ ያየውሽ አንቺ ነሽ ላይክ አድርጌዋለሁ እኮ የቪዲዮ የት ናችሁ ምንኛ ነው የምታወሩት የሚለኑላል ምንኛ ነው ሰምተነው አናውቅም የሚሉ አሉና ከዚህ በላይ ሞር ደግሞ ይወጣል ብዬ አስባለሁ። የሽናሻው ብሔረሰብ ታውቃል ብዬ አላስብም ብለሻልና ምን መደረግ አለበት ማንስ ምን ማድረግ አለበት የሚለውን በተነገረ አዎ ምን መደረግ አለበት የሚለውን አንድ ጥብቅ እንደውም ማሳሰቢያ ማሳለፍ የሚፈልገው በዚህ ጉዳይ በዚህ አጋጣሚ ይሄን ቪዲዮ የሚያዩታል ብዬ አስባለሁ። ቦሮ ልማት ማህበር ሊሆን ይችላል በክልሉ ያሉ ማህበረሰቡ ሊሆን ይችላል እንዲሁም ደግሞ በውጭ ያሉ ዘመዶቻችን ልጆቻችን ዲያስፖሮቻችንም ሊሆን ይችላል ስፖንሰር የሚያደርገው ድጋፍ የሚያደርገውን አድርጎ ተጋግዘን በደንብ ሰርተንበት ቫይራል ብንሆን ለማህበረሰባችን ትልቅ ተጽዕኖ አለው ይሄና በደንብ ብንሰራበት ከጎኔ ሁኑ ለማለት ወዳለሁ። እሺ እየጨረስኩ ነው። መጨረሻ ላይ እንደው ያው ማመስገን አለብኝ ትይው አካል ካለ አመስግኝና እንጨርስ። በመጀመሪያ እግዚአብሔር አምላክን ፈጠረልኝ። በመቀጠል ቤተሰቤ በጣም አመሰግናለሁ። እናቴ አባቴ እህቶቼ በሙሉ ለፍተሻል ብላችሁኛል። እግዚአብሔር ይመስገን አላሳፈርኳችሁም። ከዚህ በኋላ አላሳፍራችሁ። በጣም በጎኔ በዙሪያዬ ለነበራችሁ ሰዎች ጓደኞቼ በዙሪያዬ የነበራችሁ ካሜራም ቀርጻችሁ ሊሆን ይችላል ካርድ ሞልታችሁም ሊሆን ይችላል ስሪበት አይዞሽ ያላችሁ በሙሉ የደገፋችሁኝ በጣም ማመስገን እፈልጋለሁ። ይሄ ፕሮግራም እንዲካሄድ የረዱኝን አካላት እንዲሁም ደግሞ እንደምታዩት ይሄ ቤት ባህላዊ ነገር ነው የኛ ኔሽናል ነገር ይገልጻል። ጎበዝ ናት በጣም እሷንም ማመስገን እፈልጋለሁ። ትዬ ወይኒቱ እጅጉን ማመስገን እፈልጋለሁ። እናንተንም አክብራችሁ እንግዲህ ለዚህ ፕሮግራም እንግዳ ስላደረጋችሁኝ ከልብ አመሰግናለሁ። በጣም አመሰግናለሁ። ተመልካቾቻችን የዛሬው የኔሞ መሰናዶ ይሄን ይመስል ነበረ። እንግዲህ ይሄን ቀረጻ እንድናደርግ የፈቀደችልን ወይዘሮ ወይኒቱ ጅጉርን እጅግ አድርገን እናመሰግናለን። በሳምንት በሌላ ፕሮግራም እስከምንገናኝ ድረስ ሳምንቱ የተባረከ የሰላም ይሁንላችሁ። Era tu xingata, era tu xingata.